ጥቅሙ ምንድነው? ሄሎ ጨረሽ ጥያቄሽን እንትናዬ ስምሽ አይታይም። እሺ ይቅርታ። ሮዛ እባላለሁ። እሺ ካላወቅሽ ሮዚ how are you doing? እንደ አበሻ አላሽቃብጥም ብለሽ ራሽ እንደ ፈረንጅ ማየትሽ ያስተዛዝባል። አንቺ ሚዜ ወደ ነጫጮቹ እኛ መስጌር አለን ለጥቋቁሮቹ ይላል እንትና ነዋይ ማን ነው? ነዋይ ነው እንትና የኛ ይሁኔ ማለት ነው። ምንድነው ጥቅሙ ላልሽው ታሪኬን የተናገርኩት this is my story I can talk when I need ዶክተር እሱ እንቱ የሱ ነገር ያበላሻል ብዬ የኔን ታሪክ ምጨፋፍነው ነገር አይደለም። ከፈለኩ any time I can talk ይሄ መብቴ ሊነፈጋ ይገባል። ሁለት ደግሞ መተው የዚህን ሀገር ህግ ራሱ እሱ አይምሯል ሊነፋት በነገራት መንገድ እኛም መልሰን ያንን እንድናምን ስትናገር ኖ ሪያሊቲ ህጉ እንደዚህ አይደለም። እንደገና ደግሞ እኔም ብሎ ነው የመጣው ስትል ኖ ተጠርዞ ነው የመጣው ምክንያቱም እንደዚህ ነው በዛ የተነሳ ከኔ ጋር እንዳለ ተናገሩ ወጥተሻል እና ያንዳንዱ በዛ ነገርም ስናገር የኔ ያገባዋት ወጣትና በጣም ልጅ የሆነች ሚስትን ያለችኝ ምናምን ይያለ መውለድ የምትችል ይያለ እኔን መሃን አድርጎ ሲያወራ ነበር። ዛሬም ያንን እርጅና ምናምን ይያለ ሲያወራ ነበር። እዚህ ጋር ተመልሶ ደግሞ እናት አከብራለሁ ሴት አከብራለሁ ይልሻል። ገብቶሻል? what is the point ለሚለው እኔ የመጣው ስራዬ ብዬ ቶፒክ አድርጌ በየቀኑ ያወራው አይደለም ራይት ስራዬ ብዬ ያወራው ነው ወይ በኢንተርቪው በሚያረጉት ላይ ነው አይደለ? እንደገና ደግሞ ማውራት ለማስፈለገ እሱ ትዳር ውስጥ ነው ለሚለው የኔን ታሪክ ትዳር ውስጥ ሆነ አዳር ውስጥ ቁጭ ብዬ ማውራት ይችላል። this is my story ሄሊ አንድ ጥያቄ ልጨምርልሽ ይቅርታ አድርጊልኝና ማለት ነው ማለቴ አንቺም እሱም ትልቅ ሰዎች ናችሁ ያው ማለቴ ጊዜው ለምን አሁን ሆነ ይሄ ጥያቄ ለምን አሁን ላይ መጣ ትልሽ ያን ማግባቱን ታውቂያለሽ መሄዱን ታውቂያለሽ በሰዓቱ ለምን ጉዳይ በሰዓቱ ሚዲያ ላይ ለምን አላወጣሽም ማለቴ ከሁለት ልጆች ምናምን በኋላ ከወለደ ኑሮን እየኖረ ካለ በኋላ አሁን ላይ ይሄ ጉዳይ ለምን ተፈጠረ አንድ ያልገባኝ ነገር እኔ ማለት ለራሴ ሌላው ነገር ያው ሆነም አልሆነም ያው ህይወት መቀጠሉ አይቀርም ይቀጥላልም ያንቺም ህይወት ከሱ የተሻለ ነው የሚሰጥሽ ሲጀመር ፈጣሪ ማለት የተገፋ ሰው ሁሌ ትልቅ ሰው ነው የሚሆነውና የኔ ጥያቄችን ጥያቄ ብቻ እንድመልሽልኝ ነው ከይቅርታ ጋር ለምን መሰለ ዋና የተነሳበት ምክንያት ለምን አሁን ሆነ ለሚለው ሲጀመር እዚህ ከኔ ጋር በእንደዚህ አይነት መንገድ ከሄደ በኋላ የመጨረሻ ጊዜ ሞመንቱን ነግሬያችሁ ነበር ታሪኩ እንዳልደጋግመው ማለት ነው። ከዛ በኋላ ቲክቶክ ላይ ያው ኩሱስ ብሎ እንትን ሲል ብዙዎቹ እንትን ይላል ተብተብ አድርጉ ኮፒ ሊንክ አድርጉ ጋይስ የማንም ነጭ ቴክስት ኒኮች ሪፖርት ቢያደርጉ ምንም አያመጣም ተብተብ ብቻ አድርጉ ዛሴት ከሷ ጋር ሪሌሽንም ሲጀምር ምንም አልተናገርንም ነበር ገብቷል እኛ እዚሁ ሚዲያ ላይ ሆነን የጀመረው ምንተዋወቅ ሰዎች እዚህም ያገር ያለን ምናውቀው አቦ ይሁንለት ይሄድን ያለው ለምን እዚህም ነው ያልኩ ኩስስ ብሎ ሲቀመጥ እንደነበር ስለምናውቀው ይሄ በተለይ ይሄ ህግ ከወጣ በኋላ አንድ ወንድ ወይንም ሴት የሆነ ወንድ ላይ ወይነ ሴት ላይ ተደግፋ የራሷ ኬዝ ካልተሳካ በሌላ ሰው ኬዝ ወረቀት ማግኘት እንደማትችል ከወጣ በኋላ ከዛ በኋላ ነው ኩስስ ብሎ ወይ ሴት ቤት ወይም ደግሞ ወድሻለሁ ወይንም አፈቅርሻለሁ የመጥቼ ላግባሽ የሚል ቴክስት መጻፍ ያቆማል። ገብቷል? ግን ወደ ዋናው እንድመጣ አደረገኝ። ለሷ ምን ብሎ ነበር ጆሮዋን ሲጠባት የነበረው 6 ወር እስከሚደርሱ ድረስ 6 ወር ሪሌሽን እስከሚያወሩ ድረስ ወረቀት እንደሌለው አንድ አልነገራት። ምን አይነት ቤት እንደሚኖር ራሱ ሙሉ ቀሞቱን አሳይቷት አያውቅ። ያንን ደግሞ ኢንተርቪው ላይ ተናግራለች። አይተከው አንቺ እዛን ጊዜ ታውቂያለሽ ማለት ነው ሁሉ ነገር እሷና እሱ ሲያወሩ በሰዓቱ በነበረበት ሰዓት ማለት ነው አይደለ? ኦሬዲ ላገባው ነው ብለ ወረቀት እንዳለውና እንደሌለው እንደደበቃት እኔ አላውቅም ነበር። ገብቷል? እንደደበቃት ራሷ ነች ማለት ምን አይነት ቤት አይንሽን ጨፍኚ ብሏት እንኳን ምን አይነት ቤት እንደሚኖር እኔ እንደዚህ ነው የምኖረው ትቀበኛለሽ አትቀበኝም ነው ያላት። ገብቷል? ያ ማለት 6 ወር ሙሉ ደብቋት ነበር ማለት ነው። እንደገና ደግሞ ምን አለች መሰለ እኔም ብሎ ነው ከውጭ የመጣው አለች። አንድ ስደተኛ መለስኩም አይደል አለች። ከዛ ምን አለች
ወረቀት ሊሰጠው ምን አለች? አንቺም ብሎ ነው የመጣው ይላል። ወረቀት ሊሰጠው ትንሽ ጊዜ ጠብቅ እያሉ ትቶ መጣ አለች። አንተ ውጭ ሀገር ነው አለ የምትኖረው ወንድማችን? ኦኬ በይሁዳይን ያለፍከው? አይ አይደለም ማለት ያ እሱን ብታውቅ ማለት ጄኔራል የሆነ እንትን ላይ ኖርማል ይሄ ነገር ያ ኖት የምትለው ነገር ነው። በይሁዳይ በምን ወረቀት ቢሳካልን ባይሳካልን ቅድመ ሁኔታ ሊሳካል ይችላል ላይሳካል የሚችል የሚል ፍንጭ አይሰጡ። ከወደክም ወደክ የሚል ዝም ብሎ ደብዳቤ ነው የሚመጣልህ። ካለፍክም አለፍክ ነው ዛሴት። እሷ ግን ኢንተርቪው ስትሰጥ እንደዚህ ወረቀት ሊሰጠው ሲል ስትል አረ በእንትን ህግ እንደዚህ የለም አትበጥረቂ። አንቺ ስላፈቀርሽው እያንዳንዱ የሚነግርሽን ነገር ሁላ እውነት መስሎሽ ታወሪያለሽ። እኛ ደግሞ በምን ዕዳችን ነው ስንሰማሽ የምንውለው አልኳት። ሲቀጥል ደግሞ እኔም ብሎ መጣ ለምትይው እስቲ ስለኔ ጠይቂው አልኳት። ከዛ በኋላ ነው ወደዚህ ነገር ውስጥ የተገባው። ገብቷል ዛሴት እንጂ የኔ ፖይንት ይለያዩ ምን ይበሉ ምናምን እንደው ያደረግሽለትን አንቺ አታውቂም። ሁሉ ቀን እኔ መካሻ ምናምን ይጋሽ ተታውቂው እንዳትይ አንቺ ትልቅ ነገር አርገሽለታልን እምላት እኔ እንደው አንቺማ ይልሽ ሄሊ አንቺ ልክ ልትሆኚ ትችያለሽ። ግን ምን መሰለሽ እሱ ከነገራት እሷ ውጭ አልኖረች፣ እሱ የእሱ ሀገር አልኖረች። ያው አንቺ ብዬ መጣው ካላት ያላትን ነው የምሰማው። ለምን ስለምትወዱ ስለምታፈቅረው። አንቺም እሷ ሀገር ላይ ብትሆኚ የዩዳይን ህግ ራሱ ቀይሮ ሲነግራት ታዲያ እኛ በዚህ ይሄንን ይሄ የተሳሳይ ኢንፎርሜሽን እኛም እያወቀን እንለፈው። ዓለም አቀፍ የዩናይትድ ኔሽን ህግን ቀይሮ ሲነግራት እንደገና እሱን እመኑ ብላ መታ በኢንተርቪው እሱዬ እንደዚህ ያደረገ ስትል እንዴ ሁሉሽም ሳርች አርጊ ሳርች አይደለም ሁሉም በወረቀት ያለፈ እንዴት ወረቀት ውጤት እንደመጣለት ያውቃል ወይ? ወድቃል አልተቀበልም ወይ ተቀበልም? እቺን ጥያቄ ነው መጥቼ የጠየኩት ህዝብ። የሷን ኢንተርቪው አሰምች። አንቺ ስላፈቀርሽው የሌለ ኢንፎርሜሽን አንዳትስጭ እንደገና ስለኔ ጠይቂውን ያልኳት። ከዛን የአበባ ታሪክ ብዙ ጊዜ ነግራቸው ነበረ። ማንነቱን ነግሬያቸው ለሚዲያ እና ስራዬ ፖይንት ቢሆን ሁሉ ቀን እከታተላቸው ነበር። ኢንተርቪው ሲሰጡ ሁሉ ቀን ድራማቸውን ስለማውቅ እዛ ላይ መጥቼ ነው ማብራሪያ ሰጥቶት ዛሴት ቢገባት እኔ በየሚዲያ ላይ የምትራክሰው ነገር አልበሟ ላይ ሆነ ዘፈኗ ላይ ተጽዕኖ ሊያደርስባት እንደሚችል በነፃ ማናጀሯ ሆኜ ነበር ስመክራት የነበረው። ከወደቀች በኋላ ቅናት ስለመሰላት ከወደቀች በኋላ አሁን እንደገና ዘፈን ያልተሰማም ልትል ሄደች። ያኔ ኔጌቲቭን ነገር ትታ በፖዚቲቭ ብታይ አሁን አልበም ያልተሰማም ብላ በየቦታው ስትዞር አታያት። እሱንም መክሪያት ነበር። ገብቷል? አፋፍን አልኩ ወይስ ትክክል የመለስኩ? ልጠይቀኝ ያልገባ ነገር ካለ አይ የተወሰነ ተረድቻለሁ። እኔ ይኸውልሽ እኔ በአጠቃላይ ምንድነው በዛም አለ በዚህ እኔ ከሴት ጎን ነኝ ስልሽ ሴት ሲጎዳ ደስ አይለኝም። እህት አለኝ እናት አለኝ እና ምንም ቢሆን ተበዳይነሽ አንቺ ትክክለኛ ማስረጃና እንትን ካለሽ ከአንቺ ጎን ነኝ ያለሁት። ግን አንዳንድ አሁንም ቢሆን ግልጽ ያልሆኑልኝ ነገሮች አሉ። ብቻ ግን እስኪ ከሁኔታው ግልጽ ያለው ነው ነገር ጠይቀኝ። እስኪ እጠይቅሻለሁ። እሺ ከሌሎች ጋር አውሪና እጠይቅሻለሁ። ችግር የለም ቀጥሉ። ሀረን ግቢ ቶሎ በያ። እኔ ከአንቺ ጎን ነው የምቆመው። ምክንያቱም አንቺ ልክ ነሽ፣ የምትዋሽበት ምክንያት የለሽም። ምክንያቱም ከዚህ በፊት አንቺ መተሽ ስለራስሽ ታሪክ እንደዚህ ነኝ እንደዛ ነኝ ብለሽ አውርተሽ አታውቂም። ቶፒክ ላይ ነው የምታወሪው እና የምትዋሽበት ምክንያት የለም። እየዋሻ እንደሆነ ብዙ ሰዎች እናውቃለን፣ ግን ደግሞ ያለፈ ታሪክ ነው። በቃ ከባለቤቴ ጋር ከመገናኘቴ በፊት ነበር። ስለዚህ በቃ ያለፈ ታሪክ ነው። ኤክሴ ነች ቢል እኮ አይን አይል አይደብርም። ግን ከነመፈጠሩ አላቃትም ማለት በጣም ነው ልብ የሚሰብረው። ነው ስድቡ ምን አመጣው? ያረጠ ሁላ አረውት ምናምን እያለ የሚሰድበኝ አንድ ይቅርታ ግን በዚሁ ላይ ሊጨምርልሽና መቼም ከሷ በፊት አብሮሽ ጓደኛሽ ከነበረ እስከ መጋባት ደረጃ ለመድረስ ጊዜ ከቆርጣችሁ ከነበረ ወይንም የሙሽራ ቀሚስ ገዝተሽ ድረስ ከነበረ ድረስ መቼም ማስታወሻ የሆነ ነገር ይኖራል አይደል? የሆነ መረጃ ነገር የሆነ ፎቶ ምናምን ነገር ይኖራል ወይ ቪዲዮ ነገር። እሱን ነገር ካለሽ ብታሳየን ደስ ይለናል። ስለሽ ህዝብ ታማኝነት በደንብ ይኖራል። ለዛ ቅዳሜ ቀን ቀጥሬዋል። ቅዳሜ ሰብልዬ ቴንክ ዩ ሺ ዌልካም። ጠፍተሽ ነበር። ቅዳሜ ቀን
ከምሽቱ በኢትዮጵያ ነው የሚባለው በኢትዮጵያ 5 ሰዓት ላይ ይምጣ። እኔን አያውቀኝም አይደል? ለምን ይሸሸኛል? ለምን ይጠላኛል? ዝም ብሎ ሳያውቀኝ ነው እንዴ የሚጠላኝ? ዛሴት እኔ ሲጀመር ትላንት ወዲያ ሁለተኛ እሱን ነገር አትላኩብኝ አልኩ። ለምን ኢንተርቪውንም ኢቢኤስ ላይ ሪአክሽን እንዳደረግ በጣም ብዙ ሰው ኢንከሬጅ ስላደረገኝ አትላኩብኝ፣ በቃ ቅዳሜ ይሄ ነገር አደርጋለሁ አልኩ። ገብቷል? እንደው እዛው ነው ቅዳሜ የሚለው ነገር የመጣው እንጂ በፍጹም እንትን አይደለም። ምንም ከዛ ፊት ሳወራ ነበር ስለነሱ። ከዛን እሱ መጣ። ግዴታ ይሄን ሁላ ቪዲዮ ሰርቶ ነው መመለስ ግዴታ አለብኝ እንጂ ቃሌን አጥፌው ምናምን አይደል። አሁን እሱ ምንም የለውም አይደል? በቪዲዮ ይገባል። ከዛን እኔ እንትን ምለውን ነገር ከፈለገ የራሱን ደቀ መዛሙርት ይዞ መምጣት ይችላል፣ ኮንፈርት እንዲሰማ ዛሴት። እሺ ዳዊት ሄሉዬ ማሳየትም እኮ አይጠበቅም። ጀመር እንጋባ ብሎ የተከርቸም አይነት ሪሌሽን እንዲኖረን ያፋጠነ ወረቀት ስለሌለው ነው። ከዛ በኋላ ህጉ ሲቀየር አበባ ረግጦ ሄደ ማለት ነው። በእኔ ወረቀት ማግኘት እንደማይችል ገባ አዲሱ ህግ ሲመጣ። ሄሉ አንዴ ተናግሬ ልውጣ፣ ይቅርታ ግቢ እህቶች። ኦኬ ሰላም ብያለሁላችሁንም። ሄሉዬ እኔ ሎንግ ታይም ነው የማውቅሽ ዩቲዩብ ላይ ብዙ ግሩፕ ናችሁ ስታወሩ ምናምን እንደዚህ ልክ እንደ ገስት ገብታችሁ አሁን የዛሬ 7 ዓመት 8 ዓመት አይ ቲንክ አይዶ ነው። እና ሄሉዬ እዚህ ጋር ማለት የምፈልገው እኔ ማስረጃ አምጪ መረጃ አምጪ የሚለውን አይደለም። ምክንያቱም ከባለቤቱ በላይ ማንም ሰው ማስረጃ ሊሆን ስለማይችል አንቺ ነሽ የምታውቂው። ያሳለፍሽውን አብራችሁ የቆያችሁበትን ያላችሁበትን ነገር አንቺ ነሽ የምታውቂው። ይሄንም ደግሞ ኤቪደንስ ቅዳሜ ያቀርባለሁ ብለሻል። ካልሽ ደግሞ ቅዳሜን መጠበቅ ነው። ካላቀረብሽም ከባለቤቱ የሚበልጥ ምንም ነገር የለም። ያው አንቺ ቁጭ ብለሽ እየተናገርሽ ስለሆነ ሶስተኛ ወገንን አይደለም እዚህ ጋር እየሰማን ያለ ነውና የዩዴይ እንትን ደግሞ እኔም ያለሁት ኖርዌይ ስለሆነ እኔም አውቀዋለሁ። እውነትሽን ነው። አንደኛ እኔ ገና ከመጀመሪያ ፕሮሰስ አድርጌ ወደ ኖርዌይ ስመጣ በትዳር ነበርና ዋናው ኤምባሲያቸው ያለ ሳር ቤት ነው። ሁሉም ሰው የሚያውቀው ቫቲካ ሳር ቤት ነው ያለው። ቪዛ ሴንተራቸው ግን ኬንያ ነው ያለው እና ብዙ ጊዜ እየደወልኩኝ ጠይቃቸው ነበር፣ ኢሜል ጻጻፍ ነበር እና ሄሉ እኔ ኮንግራ ልባል ሳምንት ምናምን ሲቀረኝ ስጽፍላቸው ምንም እናውቀው ነገር የለም፣ ወረፋ እየጠበቀ ነው ጠብቂ። በጣም እንደድል ሆኖ ብዙ ተስተናጋጆች ስላሉ እነሱን እያስተናገድን ስለሆነ ተራሽ ሲደርስ ያለውን ነገር የምናሳውቃቸው ይሆናል። ያ ማለት ወይ ሪጀክት ሲቀረው ደውለሽም ቢሆን ይሄንኑ ነበር የሚሉሽ። አልኩሽ እኮ ሄሉዬ፣ ይኸውልሽ የምንጠብቀው ውጤት ወይ ሪጀክት ነው ወይ ኮንግራ ነው አይደል? ከሁለት አንዱን ነው እየጠበቅን የነበረ። ከዛ መጨረሻ ላይ ልክ ከሳምንት በኋላ ኮንግራ የሚለው ለባለቤቴ በኢሜል ተላከለት ወደ ኖርዌይ ማለት ነው። ከዛ እሱ ደውሎ ኮንግራ ተባልሽ እኮ ሲለኝ እንዴ ባለፈው እኮ ስደውልላቸው እንደዚህ ብለው ነበር ስለው እንዴ መረጃ እኮ አይሰጥም እንኳን ያ ነገር መረጃ ሊያወጡ 1 ሰዓት ሲቀረው ብትደውይላቸው ያ መልስ ነበር የሚሰጡሽ። አይነገርም። ይሄ ሁሉም ኢሮፕና አውሮፓ ላይ ያለ እሷ ሊሰጣው ሲል ትቶ መጣ ለኔ ብላ ኢንተርቪው ሰው ሄሉዬ ይኸውልሽ የነገራትን ነው። አሁን በሷ ማትፈርጁ ነገር አንደኛ ከኢትዮጵያ ወጣ ኑር አታውቅም። ስለ ቪዛ ፕሮሰስም ላታውቅ ትችላለች። ሜቢ እንደዚህ በእንትን ይሆናል የምትሄደው ለፕሮግራም ለማዘጋጀት ለሙዚቃ ምናምን ስትሄድ ሰው ነው የሚልክላት ኢንቫይት ተደርጋ ነው የምትሄደው። ያኔ ምንድን ያልኳት ዘቢባ አንቺ ስላፈቀርሽው ያንዳንዱን ያለውን ነገር ልታምኙ ትችያለሽ፣ ግን ይሄን ነገር ለኛ አሳልፎ መናገር አግባብ ነው ወይ? ይሄ ሮንግ ኢንፎርሜሽን ነው አልኳት። ሄሉዬ ግን ይኸውልሽ እሷን አሁን ማንናገርበት ምክንያት ምንድነው? ህጉን አታውቀውም። እንኳን እሷ እዚህም ያለው ኦዲየንስ እኮ ማያቅ ብዙ አለ። እኛ ስላለፍንበት ነው የምናውቀው። ያላለፉ እኮ ብዙ ኦዲየንሶች እዚህ ጋር የሚሰሙን ራሱ አሉ እኮ ትክክል ነው እሱ ብሎ የሚያስቡ። እሷ አታውቀውም። እሱ ነው የተሳሳተ ኢንፎርሜሽን ሰጣት። ስለምትወደው ስለምታፈቅረው ባትወደውም ባታፈቅረውም ስለማታቅ አዎ ብላ ተቀበለች። እሷ ደግሞ ሚዲያ ላይ ትልቅ ሚዲያ የሰይፉን ሾም ያክል ሚዲያ ላይ ወጣ ተናገረች። ብዙ ሰው እኮ ልክ እንዳንቺ ታዝቧት ሊሆን ይችላል። እሱ ያላት ነው ላይ በሰጠችው አንድ ዲያስፖራ መለስ ብላለች። ዲያስፖራ ለመባል እኮ ወረቀት ሊኖረው ይገባል። ራይት ያ አሁን እሱ እንደተባለው ቅድም ፐርሰናል ነምበር ከሌለው መክሰስ ምናምን አይችልም። ሜቢ ጠበቃ ቀጥሮ ምናምን ሊሆን ይችላል። ግን ሕክምና እንኳን ሄሉ ፐርሰናል ነምበር ሳይሰጠን ሕክምና እንኳን መሄድ አንችልም እዚህ ሀገር አይደል?
ህክምና እንኳን ፐርሰናል ነምበር የለሽም ነበር። የባንክ አካውንት ለመክፈት ራሱ ፐርሰናል ነምበር የሚጠየቅበት ሀገር ነው። እኛ እናውቀዋለን እየኖርንበት ስለሆነ። ኤኒዌይ ግን እኔ ልልሽ የፈለግኩት ሄሉ በቃ ብትታያቸው እኔ መቼ እንትን አልኩኝ። አሁን እኮ ዛሬ እንደዚህ በሰፊው እንድናወራ ያደረገኝ እኮ እሱ ነው። እሱ ነው ስድቡ ደግሞ እሱ ይቅርታ ሊጠይቅ ይገባል። አንቺ አይባልም ኖ አይባልም። ሁለተኛ አንቺ ከዘቡ የምታንሽበት ምንም አይነት ምክንያት የለም። እግዚአብሔርን ነው ማለት እቺ ልጅ አጭሳ የሪሃብ ሴንተር ያወጣች ናት ይለኛል ደግሞ እሷን እንደ አንድ አርቲስት የምናደንቃት ልጅ ናት። አንቺን ደግሞ ልክ እንደዚህ እዚህ ጋር ሶሻል ሚዲያ ላይ እንደምናቅሽ ምናደንቅሽ ምንወድሽ ልጆች አለን፣ የሚነቅፍሽም በዛው ልክ አለ። ግን ገና ከሄለን ጋር ተጣልተናል ብለው ያችን ትንሽ ነገር ይዘው ደግሞ እሱ ጋር ገብተው በለው ማያያዝ የለባቸውም። እኔ አንዳንድ ሰዎችን ስመጥራት ስለማልፈልግ ስላየው ቅድም ገብተውም በለው እንደዚህ ብለው እሷ መከሰስ አለባት እንደዚህ ምድር እንዴ ዝም ብሎ ነው እንዴ ሰው የሚከሰሰው? ዝም ብሎ እኮ ሰው አይከሰስም። ተደፈርኩኝ ካልሽ የተደፈርሽበትን ምስክር አምጪ የሚል ኢሮፕ እኮ የለም። ኢትዮጵያ ነው ስትደፈሪ ያየሽ ሰው አለ ወይ ተብለሽ የምትጠየቂው። እዚህ ተደፍሬያለሁ ካልሽ በቃ አንቺ ነሽ የተናገርሽው። ጓደኛዬ ነበር ወይ ቦይፍሬንድ ነበር ካልሽ አንቺ ራስሽ ባለቤቷ ተናግረሻል። ስለዚህ ይሄ ምስክር አምጪልን ጓደኛ አምጪልን ትከሰስ የሚባል ነገር ይሄ እንትን አይደለም። ግን እኔ አሁን ምልሽ ነገር ሄሉዬ ታዩ በቃ በእውነት በቃ እኔ ትቻለሁ። እኔ እኮ ቅድስትዬ ትላንት ወዲያ ነው ቅዳሜ ቀን በኋላ ሁሉ ነገር ከቤት ያጠፋለሁ። ካሁን በኋላ ካትላ ኩሊም በየጨርሼ ነው ከሄድኩት። እኔ በሰላም ሰምቼሻለሁ ሄሉዬ። እንደዛ ያልሰምቼሻለሁ እንዳራዝም ስላልፈለግ ሙሉም ቪዲዮ ሪአክሽን አላረኩበት ወደ ሌላ ቶፒክ ነው ከገባሁት። አዎ ሄሉዬ እና አሁንም በቃ አንቺ ታዩ ምንም ምትዋሽበት ምክንያት የለም። ያንድን ሰው ስም የዚህን ታክል ስንት ወር ሙሉ አታክ ምታረጊበት ምንም አይነት ምክንያት የለም። ሪሌሽን ባይኖራችሁ ትውቅ ባይኖራችሁ እንደዚህ ትልቅ አጀንዳ በየቀኑ አላወራበትም ነበር እንዴ? ሄሉዬ ፊትሽ ራሱ እኮ ያስታውቃል። የሆነ እውነት እንዳለ ከውስጥሽ በእውነት ፊትሽ ራሱ ያስታውቃል፣ በአይንሽ ያስታውቃል። እውነት ሰው እንትን ማለት ካለበት የዚህን ታክል እሱም ደግሞ አሮጊት አንድ ትልቅ ሴትዮ ሚዲያ ላይ ማቃት በእድሜ ራሱ ያቺ ደግሞ ተምር ተብዬ ከኛ ሚዲያ ላይ ካሉ ሰዎች ታላቅ ምትመስለኝ እሷ ናት እንዴ። አትሊስት እኮ ሄለን እኮ ጎረምሳ ልጅ አላት። እኛ ድሮ 7 ዓመት 8 ዓመት ስናቅሽ ራሱ ጎረምሳ ወንድ ልጅ አለኝ ብለሽ በኮንፊደንስ ትነግሪን ነበረ። እኔ ገባ ነበር ባይዘወይ ካንቺ ዩቲዩብ ላይ ራሱ ገባ ነበር በዛን ሰዓት እነ ኩዊሊያ ምናምን በዛን ሰዓት አቅሽ ነበር። እኔ አሁን አይደለም አቅሽ እና በዚህ ደረጃ ግን ሰው የሆነ ነገር በፐርሰናል በተነጋገራችሁት እዚህ ጋር ገብቶ ደግሞ ሌላ ማሟሟቅ ይሄ አስፈላጊ አይደለም። ሁላችንም ቢሆን ከዚህ የምንጽፍ ቢቀር በቃ ሄሉዬ ተይው በቃ አንቺ እኔ ትቻለሁ። ቅድስት አሁንም ያው ሰዎች ማውራት ከፈለጉ አፋቸውን ማለት የስሜታቸው እንዳላፍነው እዳሜ ጨርስ ትዳሩን በቃ ትዳሩን እየኖረ ነው። ልጅ ወልዷል። ልጆቹን እግዚአብሔር ያሳድግለት፣ ትዳሩን ይባርክለት። እኔ እኮ ፈልጌ ካልተውኩኝ እኮ ቅድስት ይሄ እኔ ስቶሪ ነው። ስፈልግ ተኝቼ ስፈልግ እያዘጋሁ ማውራት ይችላል። አልኩሽ እኮ ሄሉዬ አልኩሽ እኮ ተደፍሬያለሁ ካልሽ ሲደፍርሽ የነበረ ምስክር አምጪ የሚል ህግ የለም እኮ አይደል? ተደፈርኩ ተደፍረሻል። ጓደኛዬ ነበር ካልሽ አንቺ ነሽ ራስሽን አጋልጠሽ እኔ ጓደኛዬ ነበር ብለሻል። ምስክር አምጪ የሚያስብል ነገር አይደለም። የፎቶ ላይ ኖርሽ ይችላል፣ whatever ላይ ኖርሽ ይችላል። አንድን ሰው እኮ ስትጣዩ ሁሉም መረጃውን ልታጠፊው ትችያለሽ እኮ አይደል እንዴ? ፎቶውን ለጥፈሽ መቼም አታስቀምጭም። ነይ ኤክሴን ለምን ፎቶውን አስቀምጣለሁ ስልኬ ላይ? ለምንድን ነው እኔ ለወንጀል ነው እንደፈልገው ናንነሳ ብለው አንዳንድ ሰዎች ምናችን ነው የሚያማችሁ? እግዚአብሔር ስንት ሀገር ዞር ያለው ስንት ሀገር ሄጃለሁ። አሁን የዛ ሀገር መረጃ ያለሽ ብትልኝ እኔ የለኝም፣ ምንም የለኝም። እኔ አሁን የኤክሴን ፎቶ ለምንድን ነው ስልኬ ላይ ቁጭ ማለት ነው? ቲክቶክ እና ላይ ዩቲዩብ የራሱ ህይወት አለው። ለቲክቶክ እና ለዩቲዩብ አይ አንዳንድ ሰዎች እዚህ ጋር እውነት ከሆነ ፎቶውን አውጪ፣ እውነት ከሆነ እንደዚህ አድርግ የምትሉ ሰዎች ምናችሁ ነው የሚያማችሁ? እዚህ ጋር እኮ ቀርባ እኔ ነኝ ጓደኛው ነበር ቦይፍሬንዴ ነበር ካለ ሰው በዚህ ደረጃ ወጥቶ እንዴ ለራስም ክብር የሚባል ነገር እኮ አለ። እኛ ኢትዮጵያውያን አይደለንም እንዴ? ክብር እኮ አሁን ማንንም ሰው ባሌ ነው አይደለም ነው ጋይስ እንዴ? እሱ ማን ነው? የዚህን ታክል እኮ ፌመስ ታዋቂ ሰውም አይደለም ባሌ ነው ተብሎ በሱ መፈመስ እንኳን ቢባል እኮ ምንም ፌመስ ሚስት አለችው እንጂ እሱ ፌመስ እኮ አይደለም። አንድ ተራ ሰው ነው ነበር እንደኛ እንደናንተ። ግን በቃ ተው ይቅር ነው በቃ ማለት ያለባችሁ። ተይው ሄሉ ነው መረጃ አምጪ ማስረጃ አምጪ ሳይሆን ሄሉ ተይው በቃ እሱ ወልዶ እየኖረ ነው፣ አግብቷል። ተይው በቃ ይሄ ነው መሆን ያለበት። እንዴ ለምን መጠሻ አወራሽ? ካወራሽ ደግሞ መረጃ አምጪ፣ ፎቶ አምጪ። አብራችሁ አበባ ስትነሰንሱ የነበረ ቡና ስትጠጡ የነበረ ፎቶ አምጡ። እንዴ ስንት አመቱ ነው? እሱ ራሱ ካገባ እኮ ቆይ። እስከዚህ ሰዓት ድረስ ለምን እሷ ፎቶውን ይዛው ትቀመጣለች?
ምንድነው ይሄ? እኮ እንትን አይደለም። ግን ሄሉዬ እኔ እንደምለው ከሆነ ይሄ ከስሻል ምናምን እሱ በኢንተርፖል ስንት ፖለቲከኞችን መንግስትን እየረገጡ አልተከሰሱም አይደለም። ያ እንደ ተራሰው ይቀርና እዚህ መጥቶ እንትን ሊባል ይቀርና ግን እሱ መክሰሱ ምናምን እሱ ራሱ እዚህ ሀገር እንደኖረ ሰውም አይደለም ማለት አያውቀውም እንደ ህጉን ራሱ እንዴ በኢንተርፖል እንኳን መንግስት እንኳን ስንት ፖለቲከኛን ከሱ ሀገሩ ያስገባል። በናውሽ ከሲናገር አይተሻል። ቅድስቲ አኖሽ ከሲናገር ደንግጬ ሄዱ ኖሽ ጠፍቶኛል ሲል ኮንታክት ሚ ይላል ያ ሄሉ ኖሽ ጠፍቶኛል ሲል እንዴ መቼ ልጁ ወረቀት አላገኘም ያልኩ ነበረ። በምን ጊዜ ነው የጠፋ? 14 ዓመት የኖረበት ሀገር ቋንቋ ወይ ልጁ ወረቀት አላገኘም ማለት ቁጥር ምን እንደሚጠቅም አያውቅም። ኬዝ ነምበር ከሌለሽ እዚህ ሀገር ምን እንደምትሰሪ እንደማሰሪ አያውቅም። ነምበር ከሌለህ አይደለም ሰው መክሰስ ይቅርና ባንክ ታመህ ለሕክምና ኢመርጀንሲ ባንክ መክፈት አትችይም፣ መንቀሳቀስ አትችይም እንደፈለግሽ። አረ ምንም ማድረጋችሁም በቃ ሲም ካርድ ማውጣት አትችይም። ሌላውን ቀላሉን ልንገርሽ ማለት ነው። ሰው ተቆይተ ነው ሲቀመጥ የኔን ታክስ ሲበላ ነበር። እኔ ያረጀው በፊት የተጨማደደው ለሱ ኢቭን እዚህ ሀገር ትምህርት ቤት የሄደ ራሱ ቋንቋ ትምህርት ቤት አልመሰለኝም። ምክንያቱም ለምን እንደሆነ ታውቂያለሽ? ምን አለ ቅድም ቋንቋው ጠፍቶብኛል ሲል እንደ ኢትዮጵያ ከገባ ስንት ጊዜ ነው? 14 ዓመት የኖረበት ቋንቋ እንዴት ሊጠፋው ይችላል? እና እሱ ሳይሆን ባለውለታዋ ለዘቡ ናት። እሱ ባለውለታ እንደውም ዲፖርት ተደርጎ ኢትዮጵያ ቢገባ ኖሮ ምን ይሆን ነበር? መንገድ ላይ እንደምናያቸው ጎዳና እንደነሱ ነበር። ዲፖርት ተደርጎ ቢገባ ኖሮ ገብቷል እንጂ ዲፖርት ተደርጎ ተቀባይ ባይኖር ኖሮ ለሌሎች እንትን ልስጥ በቃ ተይው አንቺ በቃ እሺ ዋትስአፕ ግቢ እሺ ድል ልስጥሽ ቆይተሻል ይቅርታ እና ሄሉዬ በቃ ተይው አንቺ ተይው በቃ እኔ ተይው ነው የምልሽ በርቺ ምንም ልብሽ ሊሰበር አይገባም አንቺ ቅድም ልጅቷ እንዳለችው የተላጠ መንደሪን የምትመስይ ሴት ከነጭ ከጥቁር አማርጠሽ ላግባብቲ ማግባት የምትችል ልጅ ነሽ እግዚአብሔር ይመስገን ደግሞ ልጅ አለሽ መሃን አይደለሽም እሱ እንዳለው አይደለም ግን በዚህ ደረጃ ወጣት ማድረግ አልነበረበትም ጨርሻለሁ ብሎ እየተደበቀ ያወራው ከዘቢባ ይገርምሻል ያ ሴት የላከው ሞት አይፈራም ነው በቃ እንግዲህ እሷ ወይንም እንትን ብለው ገፋፍታለች ይችላል 5 ዓመት በላይ መግባት አይችልም ዩሮፕ እንዳለ ዩኒየን ግን ይቻላል ተብሎ ቪዛ ልልክልህ ነው ብሎ እየተደበቀ ያወራኛል ኦፍ ኮርስ ያ ምንም ቅድም ያለችዋ ልጅ እኮ ምንድነው የሆነ ሀፕን ቢሆን ይቅርታ ይጠይቅሻል ያለችሽ በትዳሩ የሆነ ነገር ሀፕን ቢፈጠር ወደ አንቺ ይቅርታ ጠይቆሽ ይመጣል ሚል ንግግር መሰለኝ ከታችሁኝ እየሰማት ያን የተረዳሁት ባይዘው ወይ ምንም ጥያቄ የለውም እንደዛ ቢፈጠር ኦፍ ኮርስ ምንም ጥያቄ የለውም ቻንሱም ስላለው አንድ ሴት አግብታ ልታመጣ ብትችል ስለሚችል ከዚህ በኋላ ተመልሶ መግባት በትዳር ይችላል ወረቀት ያላት ሴት ካገኘ ኤኒዌይ ሄሉያ አይዞሽ በርቺ ግን ከዚህ በኋላ ተፋች በቃ ይቅር እንዳየ አንቺ ሀረር ልጅ አይደልሽ አቦ ወደዛ ብለሽ ምናምን ታዩ እና ሰላም ሁኑ ሌሎች አውሩ ከታችኝ ታፕታፕ አረጋለሁ ሄሉያ ቴንክ ዩ ዋትስአፕ ግቢ እሺ ቶሎ በይ አንድ ጊዜ ዋትስአፕ ስለቆየች እሺ ዶትዬ ያ ሄሉዬ አመሰግናለሁ እኔ ልናገር የፈለኩት እኔ አንቺን ማቅሽ ድሮ ገና ዩቲዩብ ላይ ነበርና ዩቲዩብ ላይ ገባ ነበረ ትዝ ካለሽ አንድ ጊዜ የገጠመኝ እያወራን ነበረ የቫለንታይን ዴይ ገጠመኝ ብለሽ የዛን ገና ኢሱ እንደዚህ እንትን ሳይሆን አውርተሽ ነበር ይሄንን ገጠመኝሽን ስላገባው ምናምን ግን ማንነቱን አልናገርም ብለሽ ማንነቱን አልተናገርሽም ነበርና ታሪኩ እውነት እንደሆነና ትክክል እንደተናገርሽ ያወኩትኝ የዛኔ ኢሱን ስትናገሪ ምክንያቱም የዛኔ አስበሽ አይደለም የተናገርሽው ጀስት ገጠመኞች እየተወራ ነው ዩቲዩብሽ ላይም እርግጠኛ ነኝ ይኖራል የዛን ጊዜው ማለት ነው ገና ኮቪድ በፊት ምናምን የኮቪድ አካባቢ ነው እንደዛ ያወራሽ ያኔ እሱ ፍቅር አልጀመረም ቲክቶክ ላይ እርዳታ ይሰበስብ ነበር እኛ እናውቃለን ገብቶሻል ቲክቶክ ላይ እሱ እርዳታ ይሰበስብ ነበር ያኔ እንደዛ ስናገር አንናገርም ያልኩት ለዛ ነው ገብቶሻል ገባኝ
እና ታሪኩ ትክክለኛና እውነተኛ እንደነበረ እኛ በዛ ሰዓት የነበርን ሰዎች በደንብ እናውቃለን ልል ፈልጌ ነው። እና ዛሬ በዚህ መልኩ ወጥቶ ኢንተርቪው ማድረግም አይጠበቅበትም ነበረ። ለዚህ ያክል መናገርም አይጠበቅበትም ነበር። ምክንያቱም አንደኛ አውርዶ መመልከት ራሱ ሴትን አከብራለሁ፣ ሴትን ልጅ በጣም እንትን እላለሁ ከሚል ሰው የሚጠበቅ ንግግር አይደለም የተናገረው ኢንተርቪው ላይ በጠቅላላ ማለት ነው። እና እኛ እናምንሻለን። አንቺ ያው አሁንም እንደዚህ የምትሆኙ ምናምን ጀስት የክብር ጉዳይ ሆኖብሽ እንደሆነ በጣም ነው የምረዳሽ በተናገረው ንግግር እንጂ ፍቅር ኖሮሽ ምናምን አይደለም። ምክንያቱም ፍቅር ምናምን ቢኖርሽ ኖሮ የዛኔ ገና ትመልሺው ነበረ፣ አልሄደም ነበረ። እሱ መመለስ ብትፈልጊ አንቺ ከሱ ጋር መሆን ብትፈልጊ ሄደሽም ሀገር ቤት አግብተሽው መምጣት ትችይ ነበረ። ያንን አላደረግሽም። የዛኔ ገና ከዘቢባ ጋር ሳይጀምር ገና ነው ነገሩ የቆሙ የነበረው። እና በደንብ ነው የምናቅሽ፣ በደንብ ነው የምናምንሽ ለማለት ፈልጌ ነው። እርግጠኛ ነኝ የዛኔ የነበሩ ሰዎችም ታሪኩን መለስ ብለው ሲያስታውሱት ማን እንደነበረ ማንነቱ በእርግጠኝነት ይገለጥላቸዋል ብዬ አስባለሁ። እድሉን ስለሰጠሽኝ ለዚች ብቻ ነው የገባሁት። ሁልጊዜ እከታተልሻለሁ። በጣም ነው የማመሰግነው። በቃ መልካም ምሽት ይሆንላችሁ። ቴንክ ግቡ ተረኞች ቲክቶክ ላይ። እኔ ልቀጥል? እሺ ግቤታችን